የ2019 የኢትዮጵያ ፕሪሚየር ሊግ የውድድር ዓመት የክፍያ ስርዓት መነሳቱን ተከትሎ ክለቦች ጉድለታችን ያሉትን የመጫወቻ ቦታ ከትናንት ጀምሮ በይፋ በተከፈተው የዝውውር ጊዜ የስምምነት ውል ከተጫዋቾች ጋር እያሰሩ ይገኛል። የደሞዝ ክፍያ ጉዳይ የክለቦችና ተጫዋቾች ዋና መነጋገሪያ ሲሆን ከዚህ ተያይዘው የሚነሱ ችግሮችን ለመቅረፍ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ከ2017 ጀምሮ ተግባራዊ የሚደረግ የክፍያ ስርዓት መመሪያ በሙሉ ድምፅ አጽድቆ ነበር። መመሪያውም አዎንታዊና አሉታዊ ውጤት ነበረው። ግልጽ የሆኑ ፖዚቲቭ እንትኖች አሉት። አንደኛ በጣም ተረጋግቷል። የደሞዝ እንትኑ በጣም የተረጋጋ ነው። ብዙ ክለቦች ከደሞዝ ክፍያ ጋር ችግር አልነበረባቸውም። ብዙ ክለቦች ደሞዝ ላይ ስታክ አላደረገም። በዚህ ውድድር በሁለት የውድድር ዘመን በጣም ብዙ ወጣቶች መጥተዋል። ህግን የሚያከብሩ ክለቦች ወጣቶችን እያመጡ ነው። ከታችኛው ሊግ ኢሚዲየት አይመጣም ነበር። ከታችኛው ሊግ በጣም ብዙ ወጣቶች እየመጡ ነበር። ይሄ በጣም ጥሩ እንትን ነው። ወደ ኔጌቲቭ እንትኑ ስንመጣ ደግሞ ሊጉ ተረጋግቶ ውድድሩ እንትን ሊል አልቻለም። በጣም ኪክባኮች በጣም እየበዙ ነው። መመሪያው በአግባቡ መፈጸም አልቻለም። መረጃና ማስረጃን ኮንትሮል ማድረግ አልቻለም። ይሄ ኮሚቴው ተቋሙ በእኛ ባለን ፕላትፎርም ኮንትሮል ማድረግ አልተቻለም። ከዚህ ቀደም ክለቦች የነበራቸው የደሞዝና ጥቅማጥቅም የክፍያ ሁኔታ ታይቶ ለ3 ዓመታት የሚቆይ በአማካይ 57.7 ሚሊዮን ብር ስምምነት ቢፈጸምም ተግባራዊ አልተደረገም። ክለቦች ገንዘብ ተቀጡ፣ ሊጉም በ20 ተፎካካሪዎች ቀጠለ። የክፍያ ጣሪያው መመሪያ ከፍ ቢልም ጭራሽ ባሰበት። 2018 ላይ ውድድር ሲጀመር ያው ኮሚቴ ያለ መመሪያው ያ መመሪያ ትንሽ አሜንድ ተደረገ፣ ቀጠለ፣ ባሰበት። ኦልሞስት አንደኛ ውሳኔው እኔ በጣም መሰረታዊ ችግር አለበት በየማምነው ያ ውሳኔ ቢጸና ኖሮ አትሊስት ለሌሎቹ በጣም አስተማሪ ይሆናል የሚል በጣም ትክክለኛ እንትን አለኝ። ያ ባለመወሰኑ 2018 ላይ ሁሉም ክለቦች ገቡበት። ከዛ ጥቆማም የለ፣ ግን ከፍተኛ ዝውውር አላቸው የተባሉ ተጫዋቾችን ኢንቨስቲጌት አደረገ ያ ኮሚቴ። አካውንታቸውን እንግዲህ አካውንት ነው ቼክ የሚያደርገው። ምንም አይነት ከደሞዛቸው ውጪ ምንም አይነት ገንዘብ የለም። ስለዚህ ምንድነው ሲባል አይ በሌላ በማቴሪያል መመሪያውን ለማስፈጸም ከአቅም በላይ እንደሆነበት የሚናገረው አክሲዮን ማህበሩ የተነሳው በክለቦች ጥያቄ መሆኑን ይገልጻል። ትክክለኛ መመሪያውን የሚያከብር ቡድን ወይ ክለብ በጣም እየተጎዳ ነው። አንደኛ ለመመሪያው መነሻ እንዲነሳ ክለቦችም የተጨቃጨቁት እኛ በአግባቡ ለምሳሌ 2017 እስከ 70 ሚሊዮን ብር ለተጫዋቾች ደሞዝና ኢንሴንቲቭ እየከፈልን ነው። ሌሎቹ ደግሞ በዛ ጥፍ እየከፈሉ ነው። በምን በተለያየ መንገድ። ስለዚህ እኩል አይደለንም ነው። አንድ ክለብ 3 እስከ 3 ስኳድ የሚሆናለው፣ እኛ ደግሞ አንድም አልኖረንም። ስለዚህ መመሪያው እንትን አሰረን። ሀብት አለን። ለ2 ዓመት ተግባራዊ የተደረገው መመሪያም በክለቦች የድምጽ ብልጫ ተነሳም። ያኛው አማራጭ ልክ አይደለም፣ እግር ኳሱን ጎርቶብናል። ስለዚህ እያንዳንዱ የሚገርምህ 18ቱም ክለቦች አቋማቸውን እንዲገልጹ አድርገናል ጉባኤው ላይ። 18ቱም ክለቦች ከ18ቱ በጣም ትልልቅ ክለቦች፣ ብዙ ኤክስፒሪየንስ ያላቸው ክለቦች አብዛኛዎቹ በቃ ልቅ ይሁንልን። የተወሰኑ 6 ክለቦች አዳዲሶቹ ብዙዎቹ አዳዲስ አሁን የመጡት እና የተወሰኑ 4ቱ ተጨምረው አይ ይሻሻል ማሻሻያ ይደረግበት። አንድ ክለብ ደግሞ አይ በቃ በነበረው ይቀጥል የሚል አመጡ። እነኚህ ክለቦች ባለ አክሲዮን ናቸው። በዚህ መመሪያ መሰረት ምሩን ብለው የተስማሙት እነሱ ናቸው። የመመሪያው መነሳት የአክሲዮን ማህበሩን ስጋት ከፍ አድርጎታል። አመቱን ሙሉ መመሪያው አልተፈጸመም፣ ስለዚህ ተጎዳን የሚል ክለብ ነበር። በሚቀጥለው አመት ደግሞ ክለቦቹ ሳይሆን በጣም ብዙ ተጫዋቾች ደሞዝ አልተከፈለንም የሚል እንደሚመጣ እርግጠኛም ባልሆን ኤክስፔክት አደርጋለሁ።